ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የወለጋ ተፈናቃዮች መሬታቸውን ማግኘት እንዳልቻሉና ላልተጠቀሙበት መሬት ግብር እየከፈሉ መሆኑን ገለጹ። በምስራቅ ወለጋ ዞን ጉቡ ሰዩ ወረዳ ጠለላ ጣቢያ የሚገኙና ከደብረ ብርሃን የተመለሱ ተፈናቃዮች የእርሻ መሬታቸው እንዳልተመለሰላቸውና በከፍተኛ ችግር ላይ እንደሚገኙ ገለጹ። ተፈናቃዮቹ ወደ ቀያቸው ከተመለሱ በኋላ በኪራይ ቤት ለመኖር መገደዳቸውንና የእርሻ መሬታቸውን የወረዳው የአደጋ ስጋት አመራር ቢሮ ወስዶ እያረሰበት መሆኑን ተናግረዋል። ይባስ ብሎም ምንም አይነት ምርት ባላገኙበት መሬት ላይ የመሬት ግብር እንዲከፍሉ እየተገደዱ መሆኑን በምሬት ገልጸዋል። የወረዳው ቢሮ በበኩሉ መሬቱ የተወሰደው በወቅቱ በነበረው የጸጥታ ችግር ምክንያት ተፈናቃዮች ማረስ ስላልቻሉና መሬቱ እንዳይበላሽ ለማድረግ እንደሆነ ገልጾ ወደፊት መልሶ እንደሚያስረክባቸው አስታውቋል። ይሁን እንጂ እስካሁን ድረስ መሬታቸው ስላልተመለሰላቸው የሚመለከተው አካል መፍትሄ እንዲሰጣቸው ተፈናቃዮቹ ጠይቀዋል። የመጨረሻው ምዕራፍ ላይ ደርሰናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትግራይ ሕዝብ ጭቆናን የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን ገብረ ሚካኤል ይልቁንም መብቶች ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎችን ብሔር ብሔረሰቦችን መብቶች አክብሮ የመጣ ሕዝብ ነው ብለዋል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ሕዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት መደምሰሱን ያወሱት ዶክተር ደብረጽዮን በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማትና ዲሞክራሲ ግንባታ ማረጋገጡን ጠቅሰዋል። ሆኖም ይህንን መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይን ህዝብ ድረገጽ ለማጥፋት በህዝባችን ላይ ጂኖሳይድ ፈጽሟል ያሉት ፕሬዝደንቱ የትግራይ ህዝብ አንድነቱን በመጠበቅ ለህልውናው በከፈለው መስዋዕትነት ጭቆናንና ህልውናውን ለማጥፋት ለመጣው ኃይል የማይቀበል መሆኑን በዓለም አደባባይ ያስመሰከረ እንደሆነ ጠቅሰዋል። የፕሪቶሪያው ስምምነት ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጂኖሳይድ እየተዘጋጀ እንደሚገኝ አብራርቷል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን አንድነታችን አጠናክረን የትግራይ መሰረታዊ ጥያቄዎችን ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱ ተነግሯል። አሁን ባለንበት ሁኔታ መቀጠል አንችልም ያሉ ሲሆን እንደ ህዝብ የመከተ አቅሞቻችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብለዋል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ብለዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1400 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በሳምንት ውስጥ በተደረገ ስድስተኛ ዙር በረራ 1481 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የተመለሱት 879 ወንዶች፣ 554 ሴቶችና 48 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 82 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ87,000 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል ተብሏል። ሚኒስቴሩ ለተመላላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን ገልጿል። ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስቴሩ የጀመራቸውን ስራዎች አጠናክሮ የሚቀጥል መሆኑን
ተናግሯል። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ሲሉ የኮዬ ፈጬ ኮንዶሚኒየም ነዋሪዎች ገለጹ። በኮዬ ፈጬ 17 ሳይት ኮንዶሚኒየም ግቢ ውስጥ ከብሎክ 462 እስከ 472 ባለው ክልል የሚኖሩ ነዋሪዎች በውሾች መበራከት ሳቢያ ለከፍተኛ ስጋት መዳረጋቸውን ገልጸዋል። በጋራ መኖሪያ ቤት አስተዳደር ሕግ መሰረት በኮንዶሚኒየም ግቢ ውስጥ ውሾችን ማሳደግና ማኖር የተከለከለ ቢሆንም ቁጥራቸው ከ5 በላይ የሆኑ ባለቤት አልባ ውሾች በአካባቢያቸው በነፃነት እየተንቀሳቀሱ እንደሚገኙ ነዋሪዎቹ አስታውቀዋል። እነዚህ ውሾች በተለይም ለሕፃናት ደህንነት ከፍተኛ ስጋት መሆናቸውን የገለጹት ነዋሪዎቹ ልጆቻችን ትምህርት ቤት በሚሄዱበትና በግቢ ውስጥ በሚጫወቱበት ወቅት በውሾቹ ከመደናገጣቸው ባለፈ ለንክሻ እየተዳረጉ ይገኛሉ ብለዋል። ችግሩ ከሕፃናት አልፎ ስራ ምሽተው ወደ መኖሪያ ቤታቸው በሚመለሱ ነዋሪዎች ላይም የደህንነት ስጋት መደቀኑን አክለዋል። ነዋሪዎቹ ጉዳዩን በተደጋጋሚ ለሚመለከተው የኮንዶሚኒየም አስተዳደር ኮሚቴ ማሳወቃቸውን ቢገልጹም እስካሁን ድረስ ምንም አይነት መፍትሄ እንዳልተገኘላቸው ጠቁመዋል። በዚህም የተነሳ የሚመለከተው አካል ጉዳዩን በአስቸኳይ ተመልክቶ ሕጉ በሚያዘው መሰረት ውሾቹ ከግቢያቸው እንዲነሱና ተገቢው እርምጃ እንዲወሰድባቸው ጠይቀዋል። የጋራ መኖሪያ ቤቶች አስተዳደር ሕግ በመኖሪያ ግቢዎች ውስጥ የቤት እንስሳትን ማኖር የሚከለክለው ለነዋሪዎች ደህንነትና ለግቢው ጽዳት ሲባል መሆኑ ይታወቃል። ነዋሪዎቹ አሁን ላጋጠማቸው የደህንነት ስጋት ፈጣን ምላሽ እየጠበቁ ይገኛሉ። ለሀገር ውስጥ የቡና ዋጋ መናር ዋነኛው ምክንያት የቡና ነጋዴዎች ናቸው ተባለ። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛው ምክንያት የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረባቸው መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ጽሕፈት ቤት ኃላፊ ዶክተር ሰፊሳ አባቡ እንደገለጹት በተጠናቀቀው የ2018 በጀት ዓመት ለውጭ ገበያ ከቀረበው የቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የዋጋ ጭማሬ ታይቷል። ባለስልጣኑ በዘርፉ የቁጥጥር ስራ እያከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ጋር ሲነጻጸር ሰፊ ልዩነት እንዳለው አስረድተዋል። ላኪዎች እርስ በርሳቸው በመነጋገር ተቀራራቢና የተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ቢነገራቸውም ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፈጠሩን ኃላፊው ገልጸዋል። ይህ የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማስማማት ጥረት ማድረጉን ገልጸዋል።